እንዴ እርግጠኛ ነኝ ኢንስፔክተር፣ እሱ ራሱ ነው። ይሄኛው ነው ያልከኝ? አዎ እሱ ራሱ ነው። የትርሲት ገዳይ እሱ ነው። እርግጠኛ ነህ? ትርሲትን የገደላት እሱ ነው? አዎ ኢንስፔክተር፣ እሱ ራሱ ነው። አይሆንም። ምንድን ነው ሚኪ? አትናገርም እንዴ? ምንድን ነው? አይሆንም። ተከስተ ብሩክ ቀድሞናል። ምን ማለት ነው ብሩክ ቀድሞናል ማለት? ፖሊሶቹ ፎቶ አሳይቶት የነፍሰ ገዳዩን ፎቶ ለየው። ኧረ እባክህ አወቀው። ተከስተ ትሰማኛለህ? ከፖሊሶቹ ቀድሞ የሰው የነሱ እጅ ገባ ማለት እኔ እናንተ አለቀልን ማለት። እዛማ መሆን የለበት። ዛሬ በጠዋቱ ምን አገኘ? እባክህ ተከስተ ያንን የተረገመ ነፍሰ ገዳይ ዛሬ ልናስወግደው ነው። የቱን? ትርሲቱን ገዳይ ነው የምትለኝ? አዎ ተከስተ። የት አገኘው? እሱ ይኸውልህ በኢንስፔክተር ቦታ የሚተካው መርማሪ የግድ አንተ እንደ ልብ ልትቆጣጠሩ የምችለው አይነት መርማሪ መሆን አለበት። ለእሱ ችግር የለውም። ለእኛ የሚመች ሰው እመድባለሁ። ስለዚህ ያንን ወንጀለኛ ብሩክን በስሩ አድርጎ በቅርቡ የእጁን እንደሚያገኝ እርግጠኛ ነኝ። በጣም ጥሩ። እጅግ የሚያሳዝነው እና እጅግ ልብ የሚሰብረው ሁኔታ ሲፈራ የነበረው ደረሰ። ሚኪ ስር ሰዶ እንደዚህ ተንኮሉ እስከ ጥግ ይሄዳል ብሎ መጠርጠር መገመት ቢያዳግትም ቢያንስ ብሩክን ለመግደል ያደረገው ጥረት ሳይሳካ ቀርቶ ብሩክ ከተመለሰ ምስቅልቅል የወጣበት ሚኪ አሁን ግን ብሩክን ለማስወገድ የጀመረው ቁማር የገዛ ሚስቱን አሳጥቶታል። ይህንንም ድብቅ ወንጀል ወደ ራሱ እንዳይገለጽበት ብሩክ ላይ ለመጠምጠም እስከ ጥግ ድረስ ከህግ አካላት ጋር ጭምልቅልቅ ያለው የገንዘብ ጉቦ ወንጀሉን ከፈጻሚው ወደ አልፈጻሚው ካደረገው ወላላደረገው እንዲደባለቅ ወይም እንዲቀያየር ሊያደርገው ነው። ገንዘብ የማይቀይረው የማያደርገው የለም። ሀቀኛ ፖሊሱን ከስልጣኑ ላይ አንስቶ ሙሰኛ ፖሊሱን የሾመው እጅግ የሚያሳዝን ድርጊት። አገራችን እያመሰውና ሀቅ ያለው ሰው አንገት ደፍቶ ውሸት ያለው ሰው ሲነግስ የምናይበት። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ የተወዳጁ ኪያ ተከታታይ ድራማ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ደገፍ ደጎም ሰፖርት አድርጉ። ቪዲዮዎች ጀምሮ ላይክ በማድረግ ጀምሮ እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። እሱስ ምንድን ነው የሚለው ነገር የብሩክ መጨረሻ ሞታል ተብሎ በአዋጅ የተነገረው ብሩክ በህይወት አለው ብሎ ከመጣ በኋላ ትውስታው እስከሚመለስለት ትርሲት በትዕግስት ብትጠብቀውም እሷ ግን ለፍቅሯ ተሰዋችለት። ለብሩክ የተወረወረው ጽዋ እሷ ተጎነጨችው። ሚኪያስም ትርሲት እንዳረፈች ሲሰማ በቃጠሎ ተንገበገበ። የብሩክን ደስታ የብሩክን ሞት ሰምቶ ቢሆን በደስታ ጮቤ የሚረግጠው ሚኪያስ የተገላቢጦሽ የትርሲት ሞት ሲነገረው በንዴት ተቃጠለ፣ በጸጸት ተገረፈ። በእርግጥ ትርሲት መሞት የለባትም ይላል ሚኪ፣ ግን ብሩክን ገሎ በትዕግስት ሚኪን የምትተወውም አይደለችም ትርሲት። ምክንያቱም በየቀኑ የምታየው ጥርጣሬና ቅናቱ፣ እልኩ፣ ትቢቱ አንተን ያረከው ብላ እሱ ጋር ሙጭጭ ትል ነበረ። ትርሲትን በቀላሉ ሚኪያስን አትለቀውም ነበር ማለት ነው። ግን የሚያሳዝነው እኔ ልሰዋልህ በማለት የብሩክን ጽዋ እሷ ተጎንጭታ ወደ መቃብር ወርዳለች ማለት ነው። እውነታውን ለማረጋገጥ የሚደረገው ፍትጊያ እውነታው ቁልጭ ብሎ ሊወጣ ሲል በገንዘብ እጥፍ አድርገው ወደ ብሩክ ቀስቱን ወርውረውታል። እሱም እጅግ የሚያሳዝነው አደገኛው ኬዝ እዚህ ላይ ነው። ሀቀኛ ፖሊሱን ከሚሰራው ምርመራ ላይ አንስተው ጉበኛውን መሾማቸው በጣም የሚያሳዝን ጉዳይ ነው። ብሩክም የፈራው ይሄ ነው። በትክክል ሚኪኔን ለመጉዳት እስከ ጥግ ይሄዳል እያለ ነው። ግን አሁን ትልቁ ጉዳይ ገዳዩ ከተገደለ በጣም ያሳዝናል። ፖሊስ ደግሞ እያንዳንዷ መረጃ እያንዳንዷ ሜሴጅ የምትሰጠው ትርጉም አለ። ወንጀለኛውና እውነትና ሀቁን እያወቀ ጉበኛው ፖሊስም ከሚኪያስ ጋር ተደርቦ የዕለት ጉርሱን እየተቀበለ ጥቅም ያለ ዳጎስ ያለውን ገንዘብ እያፈሰ እየወሰደ ነው። ህሌናውን ሽጦ ማሰቢያውን ደፍኖ ሀቅን ቀብሮ ውሸትን እያነገሰ ነው። እጅግ የሚያሳዝነው ነገር የብሩክ ጠበቃ ልዕልት እያንዳንዱ እንቅስቃሴን ተጠንቀቅ፣ ብሩክ
አንተ ሚኪያስ ጠልፎ ሊጥልህ እየሮጠ ነው። ስለዚህ ምንም አይነት እርምጃ ስትራመድ ተጠንቀቅ። አንተን መቀመቅ አውርዶ አንተን በሐሰት ዘብጥ እያወሩሮ ልጆችህን እያሰቃየ በንብረት ላይ ድልቅቅ ያለ ኑሮ ይኖራል። ንብረት አይደለም ማስጨነቅ ያለበት፣ የሚያስጨንቅህ የትንሿ ሴቷ ልዕልት ልጅህ ናት። እሷም እኔ በእንጀራ አባቴ ብዙ ጊዜ የመደፈር ሙከራ ተደርጎብኝ ነበረ። ስለዚህ ሴቷ ልጅህም ያን ተጠቂ ከመሆን ወደኋላ አትልም። ሚኪያስ ደግሞ ከአጠገቡ አንተን ዘወር ካረገ የፈለገውን የማድረግ መብት አለው። የሚያየው የሚከለክለው ሰው የለም። ሕግም በአይኑ ያየ የመሰከረ የጠቆመ እስካላገኘ ድረስ ልጆቹን ቤት አፍኖ እጅግ ይጎዳቸዋል። ለዛም አንተ በጤናና በመልካም ኑሮ ታስፈልጋቸዋለህ ብትለው፣ ሚኪያስ ግን ቀድሞ ጠልፎ ለመጣል ሌት ቀን እየለፋ ነው። ሜቢ ካሁን በኋላ ብሩክን ሊያድነው የሚችለው በእርግጥ ሀቅ ተቀብሮ አይቀርም ይወጣል። ግን ትንሽ ፍንጭ ሊሰጠው የሚችለው የአገዳይ ተብዬው እነ ሚኪያስ እና እነ ተከስተ ሊያገኙት ሂደዋል። ከገደሉት ኦልሬዲ በጣም ከባድ ኬዝ ይሆናል። ግን ትልቁ ጉዳይ ተከስተ ሁልጊዜ በሚኪ እየተናቀና እየተንቋሸሸ እየተዋረደ መኖር ስለሚሰለቸው አንድ ቀን ይጠቅመኛል ብሎ ከፖሊስ አዛዡ ከኮማንደሩ ጋር የሚያደርገው ንክኪ፣ እንቅስቃሴ ሁሉንም የሚኪያስን ሕይወት ቀርጾ አስቀምጦት ከሆነ ሜቢ ቢያንስ ከቆሻሻ ስራዬ ብሩክ ጋር የምታረቅበት ይሆነኛል። ብሩክን ለማጥፋት ያደረኩት ጸጸት ይገርፈኛል። የትርሲትን መልካምነት ሳይ እጅግ እቆጫለሁ ሲል ሰምተነዋል በሌላ ክፍል። ሜቢ ካሁን በኋላ መልካም ሰው ለመሆን ቢሞክር እንኳን ትንሽ መሽሎኪያ ቀዳዳ ለእያንዳንዱ ብሩክ ላይ ለተደረገበት ክፋትና ተንኮል በመረጃና በማስረጃ ይኸው የሚኪ ስራ ነው። ራሱን እንዲስትና ማንነቱን እንዲረሳ ከባድ አደጋ ያደረስንበት እኛ ነን። ከዛ በኋላ እሱን ከተመለሰ በኋላ እሱን ለመግደል ያደረግነው ጥረት በሱ ምክንያት ሌላ ሰው ገድለናል። በኋላም ብሩክ እንዳልሆነ ሲረጋገጥ አውጥተን ጣልነው፣ ቀበርነው። አሁንም የትርሲት ገዳይ ሚኪ እንጂ ብሩክ አይደለም። ትልቁ ማስረጃ ይኸው ቤቱን እያመሰ ንብረቱን ለመውረስ ልጆቹን በኋላ በማደጎ አማካኝነት ወስዶ ጥርግርግ አድርጎ ኃላፊነቱን ከወሰደ ሁሉንም ንብረት ጠራርጎ የመውሰድ ፍላጎትና እቅድ ስላለው ነው። ሌላው በእርግጥ ትልቁ እውነታ ሚኪ ብሩክን ለማስገደል ነው እንጂ ትርሲትን ለማስገደል አልነበረም። ትርሲት በስህተት የተገደለች ለፍቅሯ ስትል የተሰዋች ምስኪን ደግ ሩህሩህ ልጅ ናት ብሎ የሚያምነው ተከስተ ሜቢ ካሁን በኋላ ህሊናው ወቅሶት ጸጸቱ ገርፎት ምናልባት አሳልፎ የሚሰጠው ይመስለናል የሚል ግምት አለን። መረጃና ማስረጃም ካለ ከተከስተ ጋር ነው የሚል ግምት አለን። ሌላው ትልቁ ጉዳይ ብሩክ ነው። ብሩክ አሁን ነገሮች እየተወሳሰቡበት ነው። በዛ ላይ መርማሪው አፍንጫቸው ስር ተቀምጦ ትክክለኛ ሀቀኛ መርማሪውን ከስልጣኑ ላይ ስላነሳው እንደፈለገ ኳሷን እየጠረዘ ቀስቱን እና ጎሉን ወደ ብሩክ ሊያደርገው የወሰኑ ይመስላል። ይህ ማለት በቅርቡ ብሩክ ተጠርጥረሃል ወይም ማስረጃ ተገኝቶብሃል በማለት ወደ መቀመቅ ይወርዳል ማለት ነው። እሱ ወረደ ማለት እንግዲህ ሚኪ ሜዳው ሰፍቶት ቤቱ ሰፍቶት እንደፈለገ የሚፈነጭበት አጋጣሚ ይፈጠራል ማለት ነው። ለጊዜ ወንጀለኛ እንደፈለገ ይፈነጭ እና ይሮጥ ይሆናል፣ ግን ሀቅ ናት። አንድ ቀን ፈንድቃና ፈንድታ መውጣቱ አይቀርም። መርማሪውም እኔ ከስልጣን መነሳቴና የኔን ቦታ ተቀምቼ ለሌላ ሰው መሰጠቴ ቢያጠራጥረኝም እያንዳንዱ እንቅስቃሴ አልተወውም ብሎ ተከታትሎ እንግዲህ መረጃና ማስረጃ የሚኪያስንና የፖሊሱን ግንኙነት ከደረሰበት በላይ አካሉን አናግሮ መልሶ የምርመራውን ኬስ ሊረከብ ይችላል የሚል ግምት አለኝ። በጣም የሚያሳዝነው ነገር ከብሩክ ጎን የቆመው መርማሪ እውነት ካለ ትወጣልሃለች፣ እውነትን ይዘህ ታገል። እኔ ግን ሁልጊዜ እንደተቃጠልኩና እንደተናደድኩ ነው። ለምጠይቀው ጥያቄ ትክክለኛ መልስ አይሰጠኝም። በእርግጥ ሙሰኛና ጉበኛ ነው ይባላል ይህ መርማሪ። ማስረጃና መረጃ ግን ተገኝቶበት አያውቅም የሚለው አልዋጥለት ብሎ ሜቢ አንድ ቀን ተከታትሎ መረጃና ማስረጃ አግኝቶበት በቀላሉ አልተውህም፣ እንደፈለክ የምስኪኖችን ባያፈሰስክ ኪስህን ለመሙላት ሆድህን ለመወጠር የአመቻቸው ወጥመድ ድልድይ ነው እንጂ
እውነት እኔ ሀቅን ስለያዝኩኝ ወንጀለኛን ለመያዝ ስፍ ገመገም አንተ በአቋራጭ ኪስህን ለማደለብ ያቀነባበርከው ቅንብር ነው። ለዚህ ስራ ዋጋ ተከፍላለህ በማለት እንግዲህ መርማሪ ፖሊሱ በአቋራጭ የሚኪያዝና አሁን ጉበኛ ሆኖ የመጣው ፖሊስን እቅድ የሚያከሽፍ ካልሆነ ከባድ ነው ለብሩክ። እጅግ አደገኛ እጅግ የሚያሳዝን መጨረሻ መሆኑ የማይቀር ነው።